የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ የፕሬዝዳንትነት መንበሩን ሲቆናጠጡ አሳካቸዋለሁ ብለው ከወጠኑት የመቶ ቀናት እቅዶች መካከል አንዱ ደም አፋሳሹን የሩሲያ ዩክሬን ጦርነት ማስቆም ነበር። ሆኖም ያሰቡት ሳይሆን ወራት ተቆጥረው አንድ ዓመት ሊሞላውም ቀናት ቀርተዋል ማለት ይቻላል። ጦርነቱ እንዲቆም ያደረጉት ተደጋጋሚ ጥረት እንዲሁ አልተሳካም። ይህንን የከሸፈ የሚመስለውን የሰላም ስምምነት ዝግጅት ወደ እናንተ ልናደርስ ወደናል። እስከ ዝግጅታችን መቋጫ ድረስ አብራችሁን ቆዩ። የትራምፕ ሰላም ወርዶ የሰዎች ሞት እንዲቆም ይፈልጋሉ። እናም ግጭቱ በጠረጴዛ ዙሪያ እንዲፈታ በተደጋጋሚ ፍላጎታቸው እንደሆነ የሁለቱንም ተፋላሚ ወገኖች በአካልና በስልክ አግኝተው አወያይተዋቸዋልም። ልዑካቸውን እየላኩም አነጋግረዋቸዋል። ከወራት በፊት ከሩሲያ አቻቸው ቭላዲሚር ፑቲን ጋርም በአሜሪካ አላስካ ግዛት በአካል ተገናኝተው መክረዋል እንዲሁ። ሆኖም ጠብ ያለ ነገር ሳይኖር ጦርነቱ እየተባባሰ ቀጥሏል። በተመሳሳይ በፕሬዝዳንት ትራምፕ የቀረበው 28 ነጥቦችን ያካተተው የሰላም እቅድም ጦርነቱን ለማስቆም ተስፋ ተጥሎበትም ነበር። ተፋላሚዎቹም እንዲሁ አዎንታዊ ምላሽ ነበር የሰጡት። በአሜሪካ የሚመራው የሰላም ሐሳብ ከፍተኛ ዲፕሎማሲያዊ እንቅስቃሴም ፈጥሮ ነበር ማለት ይቻላል። ኪየቭ፣ ሞስኮቭ፣ አቡዳቢና ጄኔቫ ሁሉም ቁልፍ በሆኑ የአሜሪካ የሩሲያና የዩክሬን ባለስልጣናት መካከል ስብሰባዎችን አስተናግደዋል። ሁሉም የሰላም እቅድ ዝርዝሮችን ሲያወጡም ነበር። እንደ ሮይተርስ ዘገባ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የዶናልድ ትራምፕ የቅርብ ሰው ጃሬድ ኩሽነር ጋር በሞስኮ ተገናኝተዋል። ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደገለጹት ሩሲያ ጦርነቱን ለማስቆም በአሜሪካ የታቀዱትን ውስን ሐሳቦችን ተቀብላለች፣ ሌሎችን ግን ውድቅ አድርጋለች ተብሏል። ይሁን እንጂ እስካሁንም ስምምነት አልተደረሰም። ትራምፕ በበኩላቸው ስቲቭ ዊትኮፍና ያሬድ ኩሽነር ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ጥሩ ውይይት እንዳደረጉ ተናግረዋል። ፑቲን አንዳንድ የአሜሪካ ሐሳቦችን ተቀብሏል፣ ምንም እንኳ ስብሰባዎቹ ጥሩ ውጤት ባያስገኙም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት ደግሞ የኪየቭ ተደራዳሪዎች ከአውሮፓ መሪዎች ጋር በክሬምሊን ስብሰባ ውጤት ላይ ለመወያየት በቅርቡ በብራስለስ ይገኛሉ ተብሏል። ኡሜሮቭና የጦር ኃይሉ አዛዥ አንድሬ ናቶቭ በዋሽንግተን ከአሜሪካ ልዑካን ጋር ለመገናኘት እንደሚዘጋጁ ማስታውቀዋል። ሾልኮ የወጣ የተባለ በአሜሪካ የተዘጋጀው ባለ 28 ነጥብ የሰላም እቅድ ዩክሬንና የአውሮፓ አጋሮቿን አስደንግጧልም ተብሏል። ጡረተኛው የአሜሪካ ጦር ከፍተኛ መሪ የነበሩት ሌተናል ጄኔራል ቤን ሆጅስ እቅዱ ሩሲያ ያቀረበችውን ከፍተኛ ፍላጎት ያካተተ ነው ብሏል። ዩክሬንን ኔቶን እንዳትቀላቀል ከልክሎ ግዛቷንም ለሞስኮ የሰጠና የኪየቭን ጦር ብዛት የሚገድብ ብለውታል። ፕሬዝዳንት ዶናልድ ትራምፕ የሩሲያ ዩክሬን ጦርነትን ለማስቆም ባቀረቡት እቅድ ላይ የዩክሬን አጋሮች ስጋታቸውን ከገለጹ በኋላ የአሜሪካ እቅድም ሊቀየር ይችላል ማለታቸውም የሚታወስ ነው። የአውሮፓ የካናዳና የጃፓን መሪዎች እቅዱ ፍትሐዊና ዘላቂ ሰላም ለማምጣት አስፈላጊ ነገሮች እንዳሉት እምነታቸውን ገልጸዋል። ይሁንና በዩክሬን ላይ ስለሚደረጉ የድንበር ለውጦችና ገደቦች ስጋታቸውን በመጥቀስም ተጨማሪ ስራ እንደሚያስፈልገውም ተናግረው ነበር። ዩክሬንና አጋሮቿ የሰላም እቅዱ ላይ ማሻሻያ እንዲደረግ ግፊትም ሲያደርጉ ነበር። በሌላ በኩል ከማሻሻው በፊት የነበረውን እቅድ ሩሲያ ተቀብለው ነበር። የእንግሊዝ፣ የፈረንሳይ፣ የጀርመን፣ የአሜሪካና የዩክሬን የደህንነት ባለስልጣናት በጄኔቫ ስዊዘርላንድ ተገናኝተው በጉዳዩ ዙሪያ ተወያይተዋል። ከውይይቱም በኋላ በእቅዱ ላይ ለውጥ መጥቷል። ሩሲያ ግን አልተቀበለችውም ተብሏል። የሮይተርስ የዜና ምንጭ እንዳረጋገጠው የሰላም ድርድሩ በቀጠለበት በዚህ ወቅት ታዲያ በሁለቱም ተፋላሚ ወገኖች ጥቃቶች እንደቀጠሉ ናቸው ብሏል። ሆጅስ ከኤቢሲ ጋር በነበራቸው ቆይታም የትራምፕ አስተዳደር ዩክሬንን ለመርዳት በጭራሽ አላሰበም ሲሉም ወቅሰዋል። የምዕራባውያን መሪዎች ፑቲን ዩክሬንን ከወረሩ በኋላ በሩሲያ ፍላጎት ላይ ለመደራደር መገደዳቸውንም አሳስበዋል። ዎል ስትሪት ጆርናል እንደዘገበው የአሜሪካ ባለስልጣናት በአሜሪካ ሩሲያና ዩክሬን መካከል የንግድ ስምምነቶችን ማረጋገጥ የሰላም ድርድሩ ቁልፍ አድርገው ይመለከቱታል ብለዋል። መረጃው እንደሚጠቁመውም የአውሮፓ መሪዎች ሞስኮ የበለጠ እንድትስማማ ግፊት ማድረጋቸውንም ቀጥለዋል። ዩክሬንን በመደገፍ ጦርነቱን ለማበረታታትም ተንቀሳቅሰዋል። ኪየቭና የአውሮፓ አጋሮቿ እንደሚያምኑት
የሰላም ስምምነት ቢፈጠርም እንኳ ወደፊት ሩሲያ እንደገና ጥቃት እንዳትሰነዝር ለማድረግ በጣም ውጤታማው መንገድ ዩክሬን የኔቶ አባል እንድትሆን ማድረግ ነው ብለዋል። ሩሲያ ደግሞ እንዲህ አይነቱን ሐሳብ አጥብቃ ትቃወማለች። ትራምፕም ኬቭን ወደ ህብረቱ የማስገባት ፍላጎት እንደሌላቸው ደጋግመው ሲገልጹም ነበር። የአውሮፓ ኮሚሽን እንደ አውሮፓ አቆጣጠር በ2026 እና በ2027 የዩክሬንን የገንዘብ ፍላጎት ለመሸፈን የተያዙትን የሩሲያ የባንክ ንብረቶች ለመጠቀምና ለመበደርም ሁለት ሐሳቦችን አቅርቧል። ዩክሬን በሩሲያ ጦርነት ላይ የምታደርገውን ትግል ለመደገፍ ወታደራዊና መሰረታዊ አገልግሎቶችን ለመሸፈን 90 ቢሊዮን ዩሮ 159 ቢሊዮን ዶላር ማለት ነው ትፈልጋለች። የኮሚሽኑ እርምጃም ለዚህ አገልግሎት ነው። የህግ ፕሮፖዛሎች በአብዛኛው በቤልጅየም ውስጥ በሚገኙ የሩሲያ ንብረቶች ላይ የተመሰረተ የማካካሻ ብድርና እነዚህን የማይንቀሳቀሱ ንብረቶች ወደ ሩሲያ የመመለስ ክልከላን ያካትታልም ብለዋል። ይህን በተመለከተ ታዲያ አስተያየት የሰጡት ሆጅስ አውሮፓ ጦርነቱን ለመሸከም መዘጋጀቷን የሚያሳይ ምልክት ነው ብለዋል። ሆጅስ አክለውም አውሮፓውያን በመጨረሻ ከእንቅልፋቸው ነቅተው ፕሬዚዳንት ትራምፕ ወይም የአሜሪካ አስተዳደር ሊታደጋቸው እንደማይችልም አውቀውታል ይላሉ። ይሁንና ቤልጅየም የአውሮፓ ህብረት የታገዱትን የሩሲያ ንብረቶቹን ለዩክሬን ለመጠቀም ያቀደውን ውድቅ አድርጋለች። ሩሲያም እቅዱን ስርቆት ስትልም ገልጸዋለች። ይህ በእንዲህ ያለ አውስትራሊያ ለዩክሬን የ95 ቢሊዮን ዶላር የገንዘብ ድጋፍ ልታደርግ መሆኑም ተነግሯል። በተጨማሪም በሩሲያ መርከቦች ላይ ማዕቀብ እንደምትጥልና ጡረታ የወጡ ወታደራዊ ሄሊኮፕተሮችን ለዩክሬን ለመስጠት እያሰበች ስለመሆኗም አሳውቃለች። ጦርነቱ እንደ አውሮፓ አቆጣጠር በየካቲት 2022 ከጀመረ ወዲህ አውስትራሊያ ለዩክሬን ያደረገችው አጠቃላይ የመከላከያ ድጋፍ 1.7 ቢሊዮን ዶላር ደርሷልም ተብሏል። አውስትራሊያና ኒውዚላንድ ለኬቭ ወታደራዊ እርዳታን የሚያመቻቹ የመጀመሪያዎቹ የኔቶ አባል ያልሆኑ ሀገሮችም ናቸው። አውስትራሊያ የኔቶ አባል ባትሆንም መሪዎቿ በየጊዜው ከኔቶ ስብሰባዎች የሚጋበዙት ከጃፓን፣ ደቡብ ኮሪያና ኒውዚላንድ ጋር የኢንዶ ፓሲፊክ ፎር ቡድን አካል በመሆኗ ነው። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን አውሮፓ ጦርነትን የምትፈልግ ከሆነ ሩሲያ ዝግጁ ናት ማለታቸውንም ቲቢአርቲ ወርልድ ዘግቧል። ፕሬዝዳንት ፑቲን አክለውም የአውሮፓ ሀገራት ከሩሲያ ጋር ያላቸውን ግንኙነት በማቋረጣቸው ከሰላም ድርድር ራሳቸውን ዘግተዋልም ሲሉ አክለዋል።